ሰላም ጤና ይስጥልኝ ተመልካችና አድማጮች፣ ለሰዓቱ የተመረጡ መረጃዎችን አጠናክሬ ይዤላችሁ ቀርብ ያለው በወልቃይት ስቴት ሁመራ በአፋር በኩል ህወሓት በጀመረው ትንኮሳ ምክንያት በተጠንቀቅ ላይ መሆኑ ተገልጿል። እነዚህ በዋነኛነት የምናሳያቸው አጀንዳዎቻችን ናቸው። እንዲሁም መከላከያ ፈንጅ ማክሸፉ ተገልጿል። በወሰደው እርምጃ ከፍተኛ ኪሳራ ፋኖ እንዲደርስበት ተገልጿል። እሱ ጉዳዮችን እናነሳለን። ወደ ቀዳሚ መረጃችን ቀጥታ ስናልፍ የተከዜ ዘብ ለሁሉም ነገር ዝግጁ መሆኑን የተገለጸ ሲሆን ከህወሓት የአፋር ክልል በተንኮሳ ጋር ተያይዞ ወደ ወልቃይት እንደሚመጣ እናውቃለን ሲል በወልቃይት ጠገዴ ስቴት ሁመራ ምክትል አስተዳደር የሰላም ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ አሳስቧል ማለት ነው። በአፋር የተጀመረው ትንኮሳ ዋነኛ አላማው ወልቃይት እንደሆነ አሳስቧል። ህወሓት በጀመረው በአፋር በኩል ወደ 6 መንደሮችን በዙ 23 በተታገዘ ከባድ መሳሪያ መቆጣጠሩ ተገልጿል። ዋነኛ አላማው ወልቃይትና ስቴት ሁመራ እንደሆነ ነው የታወቀው። እዚህ ጋር በተያያዘ በምስራቅ እዝ ስር የሚገኘው አሃዱ ባደረጉት ስምሪት ወደ 138 የሚሆን የፋኖ ታጣቂዎች ከጥቅም ውጭ አድርጊያለሁ ብለዋል። እንዲሁም 55 ቆስለዋል። በምስራቅ እዝ በጎሌ ቀበሌ፣ በትሊሊቅ፣ በቋሪት፣ በደጋዳሞት፣ በሰከላ፣ በወንበርማ እና በሌሎች ቀጠናዎች ከጥቅምት 14 እስከ 26 ቀን 2018 ዓ.ም ባደረገው ኦፕሬሽን በጽንፈኛው ላይ ከፍተኛ ጉዳት አድርሷል። የሰራዊቱ በሰሜን ጎጃም ዞን ባህር ዳር ዙሪያ ወረዳ የጎንጅ ቀበሌ እና በሰከላ ወረዳ አባስከን ባደረጋቸው ኦፕሬሽን እስከ 71 የሚደርሱ የፋኖ ቡድን አባላት ከፍተኛ ሰብአዊ ኪሳራ እንደደረሰባቸው ተገልጿል። በምዕራብ ጎጃም ዞን ደጋዳሞት፣ ቋሪት፣ ወይበሌ ቀበሌ እና በሌሎች ቦታዎች በ19 ሰላም አድፈራሾች ሲደመሰሱ 13 ቆስለዋል። በወድ በነበረው ስምሪትም 4 ጽንፈኛ ከጥቅም ውጭ አድርጓል። በአዊ ብሔረሰብ አስተዳደር የተሰማሩ የክልሉ ሰላምና ኃይልና የእዙ ሰራዊት ባደረቱ ጽንፈኞች ላይ የገቡበት ገብቶ የመደምሰስ ዘመቻ በቴሌ ብቻ 15 ጽንፈኛ ሲደመሰስ 20 ቆስለዋል። እንዲሁም በምዕራብ ጎጃም ዞን ባንኩሳ እና ባዛላ በተደረገው የጸረ ሽምቅ እንቅስቃሴ 3 አደገኛ የህዝብ ጠላቶች ከጥቅምት ውጭ ተደርጓል። 7ቱ ደግሞ በሽንዴ ዋግዚ በስራቸው የተሸኙ ሲሆን 10 እርምጃ የተወሰደባቸው 15 ቆስለዋል። ሌላኛው ጥምር ጦሩ በወንበር ባደረገው የተጠና ቅንጅት ኦፕሬሽን የህዝብ እንባ ያለባቸው 10 ጽንፈኛ መደምሰሱን የተገለጸው እንዲሁም ፈንጂ አጥምዶ የነበረው ምንም አይነት ጉዳት ሳይደርስ ማምከን መቻሉ ተገልጿል ማለት ነው። በተለይ የሚፈነዱ 5 የፈንጆች ቢያጠምድም ጉዳት ከማድረሳቸው በፊት ባለሙያዎች እንዲከሽፍ አድርጊያለሁ ብሏል። ከጊዜ ወደ ጊዜ ቁመናውን እያጎለበተ የመጣው የክልሉ ጸጥታ ኃይል ጽንፈኞች የመደምሰስ ያደረገው የጸረ ሽምቅ እንቅስቃሴ ውጤታማ አድርጎ ህብረተሰቡን ጥምር ጦርን በመደገፍ ያደረገው አስተዋጽኦ ሰላም ወዳዱን በጋድ ያሳየ መሆኑን ገልጸዋል ማለት ነው። ከዚህ ጋር ተያይዞ በምዕራብ ጎጃም ዞን ማለት በምስራቅ ጎጃም ዞን ሶስና በተብሎ በሚታወቀው ቀጠና ላይ ከፍተኛ የሚሊሻ አስመርቋን እጅግ የአካባቢውን ሰላም ለማስጠበቅና ለማረጋገጥ አይነተኛ ሚና እንደሚጫወቱ ነው የተገለጸው። ስለዚህ አዲስ የሚሊሻ አስመርቋን ማለት ነው በዚህ ቀጠና። እዚህ ጋር ተያይዞ የኢትዮጵያ አየር ኃይል ዋና አዛዥ ይልማ መደርሳም 9ኛ ዓመት ባስመለከተ በቢሾፍቱ ዛሬ ውይይት እያደረገ ይገኛል። የዚህም 9ኛ ዓመት መሰረት አባል በተመለከተ ስለዚህ ኢትዮጵያ ከማንኛውም በላይ ቅድመ ዝግጅት አድርጋ አጠናቀረች። የአየር ኃይሏ በተጠንቀቅ ላይ መሆኑን ገልጿል ማለት ነው። ሌላኛው የመንግስት የሰላም ጥሪ የሚተቀበለ አለ። እጁን ለብቸና ከተማ አስተዳደር ሰጥተዋል። ሙሉ ስም እንደሚበልጣል አስማር ተብሎ የሚታወቀው የነበረበት እንግዲህ ኮስተር ተብሎ የሚታወቀው የፋኖ አባል እንደነበር የተገለጸው። በዚህ በፊት የመቶ መሪ አባል አለቃ ወይም ኃላፊ እንደነበር ተገልጿል ማለት ነው። ውድ ቻናል ተከታታዮች ሰላማችን ይቅደም፣ ለሰላም ዘብ እንቁም። መንግስት ህግ የማስከበር ዘመቻውን በተለያየ ቀጠናዎች አጠናክሮ እየወሰደ ይገኛል ማለት ነው። ጧት እንግዲህ መዘገባቸው ይታወሳል። 13650 የተተኳሽ ጥይቶችን መከላከያ በተደረገ ድንቅ ኦፕሬሽን በቁጥጥር ስር ማዋሉ ይታወሳል። አሁንም ይህን ድርጊት አጠናክሮ ህግ የማስከበር ዘመቻውን እየወሰደ ይገኛል ማለት ነው። ህወሓት ዋነኛ አላማዋ ወልቃይትን ለመጠቅለል ነው። ፋኖ የሚታገለው ለህወሓት ነው። እዚህ ጋር መገንዘብ ያለብን በአፋር በኩል አድርጎ ወልቃይት ለመግባት አይነተኛ ሚና ስለሚጫወት ወደ 6 መንደሮችን ጥቅምት 26 2018 ዓ.ም ከምሽቱ ላይ ወረራ ያደረጉበት ወልቃይትን ሰብሮ ለመግባት ስለሚመቻቸው ነው። ፋኖ ለወልቃይት ታገላለሁ ግን ይላል፣ አሳልፎ ለመሸጥ ነው የሚታገሉ። ለዚህ ደግሞ በኮሎኔል ደመቀ ዘውዱ የሚመሩ የወልቃይት ጠገዴ ስቴት ሁመራ ዋና የተከዜ ዘቦች
በተጠንቀቅ ላይ መሆኑ አሁን መግለጫ እየወጣ ይገኛል ማለት ነው። ይህን የምናደርግበት እንግዲህ የህወሓት ትንኮሳ ዋነኛ ስትራቴጂ የሆነችውን በአፋር በኩል አድርገው ወደኛ ለማቅናት እንደሆነ ቅድመ ዝግጅት አድርገን ጨርሰናል። ለዚህ ደግሞ አመላካች አንዱ መንገድ በዚህ መግባታቸው ነው ሲል አክሎ ገልጿል። ስለዚህ በሰሜኑ ጦርነትም ጊዜ ተደጋጋሚ ከ12 ጊዜ በላይ ባደረጉበት የወልቃይትን ወረራ ከአንዴም ሁለቴም ሳይሳካላቸው እንደቀር ይታወሳል። አሁን ደግሞ እንቅልፍ ያነሳቸው የወልቃይት ስቴት ሁመራ እንደሆነ ይታወቃል። በዚህ ቀጠና በተለይ 3 ነገሮች ያገኛሉ ህወሓቶች። ሱዳንን ያገኛሉ፣ ሻቢያን ያገኛሉ፣ የራሳቸውን ክልልም ለመውጣት ለመግባት አይነተኛ በር ይከፍትላቸዋል። ስለዚህ ይህን ግን ለመስበር ከፍተኛ ዋጋ እያስከፈላቸው ይገኛል። ለዚህ ደግሞ ኮሎኔል ደመቀ ዘውዱም አክለው ገልጿል ማለት ነው። ወደ ቻናል ቤተሰብ ተከታታዮች አዲስ ሆናችሁ ሰብስክራይብ ቤተሰቦናችሁ ላይክ ማድረጋችሁን እንዳትረሱ። ትኩስና ዕለታዊ መረጃዎችን እኛ ማጠናክረን ዘንላችሁ እንቀርባለን። ዘረኝነት ይውደም። ፋኖች በተለይ መንቃት የሚገባችሁ እዚህ ጋር ዋነኛ ወልቃይትን ለመሸጥ አትዋጉ። ቅድሚያ መንግስት ያቀርብላችሁ የሰላም ድርድር ንግግር ምረጡ። ወልቃይት የህልውናችን የርስታችን የምትሉ ከሆነ ተነጋገሩ፣ ተደራደሩ፣ አካባቢያችሁን ጠብቁ። የምትዋጉት ወልቃይትን ለመሸጥ ነው። ለዚህ ደግሞ ህወሓት ያደረገው እንቅስቃሴ አንዱ አመላካች መንገድ ነው። ሌላኛው ጉዳይ የኢትዮጵያ አየር ኃይል ከምን ጊዜውም በላይ በዝግጅት ላይ ነው። ይህን የምንልበት የበላይነቱን ልክ እንደ እስራኤል በኢራን ላይ በነበረበት ጊዜ አሁንም የበላይነቱን ኤርትራ ላይ የበላይነቱን እዛ እንደምታጠናቅቅ ምንም ጥርጥር የለውም። ለዚህ ደግሞ ይልማ መደርሳ የአየር ኃይል ዋና አዛዥም በዚህ በዛሬው ዕለት በቢሾፍቱ በነበረባቸው ቆይታ አንዱ አስረግጠው አስታውሰውናል ማለት ነው። ህግ የማስከበር ዘመቻውም ጎን ለጎን ይሄ ደግሞ ከበቂ በላይ ዝግጅት እንዳደረገ ገልጿል። በዋነኝነት ይህን ጦርነት የከፈቱት 2 ጄኔራሎች እንደሆነ ይታወቃል። አቶ ጌታቸው ረዳም እንደገለጹ ውስጥ ፍሳና ጄኔራል ዮሐንስ ተብሎ የሚታወቁ ጆን ሜዲድ ተብሎ የሚታወቁና ፍሳ ሁለቱ ጄኔራሎች ነው በትናንትናው ዕለት ጥቅምት 26 2018 ዓ.ም ምሽቱን በአፋር በኩል በመክፈት በእነሱ ትእዛዝ አማካይነት ወደ 6 የሚደርሱ መንደሮችን የተቆጣጠሩት። ዋና አጀንዳቸው ወደ ወልቃይት ማቅናት እንደሆነ የተረጋገጠው። ውድ ቻናል ሰዎች ለሰላም ዘብ እንቁም። የነዚህ ሴራ ዋነኛው ኢትዮጵያ ማፍረስና የተገንጣይነት አባዜ የያዛቸው እንደሆነ ይታወቃል። ለዚህ ደግሞ አማራን ክልል ግማሹን ወደ ትግራይ መጠቅለልና ከኢትዮጵያ መገንጠል ነው። ለዛ ነው ስለ አሰብ ጉዳይ ስለ ቀይ ባህር ጉዳይ ቢኖር ባይኖር ደንታ የሌላቸው። ለዚህ ነው ስለዚህ ፋኖች ታጥቃችሁ የምትንቀሳቀሱ ቅድሚያ ለአማራ የምንታገል ካላችሁ መንግስት ያቀረባችሁ በድርድር ህልውናችሁን አስጠብቁ የሚል መልእክት ማስተላለፍ እንፈልጋለን። ግልጽና ግልጽ እየሆነ እየመጣበት ሁኔታ ነው። ስለዚህ ፋኖች አሁን እየታገሉ ያሉት ለህወሓት እንደሆነ ኢንዳይሬክትሊ አንዱ አመላካች ጉዳይ ነው። መንግስት ያቀረበላችሁ ሰላም አማራጭ ብትጠቀሙበትና የሉና ጉዳይ የምትሉትን ከመንግስት ጋር በመናበብ ታስጠብቁ መልካም ነው ላለው። በሌላ መረጃ ተመልሰን እስክንገናኝ ሰብስክራይብ ማድረጋችሁን አትርሱ።